እና ሁሱ በተደረገው ክርክር ላይ ሙስሊሞች ከባድ የሆነ ተቃውሞ እያስነሱ ይገኛሉ። ምክንያቱ ደግሞ ሁሱ አላህ ባታለው አላህ ይሮጣል ብሎ ነበር። ነገር ግን ሙስሊሞች እንዴት አላህ ይሮጣል ትላለህ? አላህ ወዴት ነው የሚሮጠው? የሚሮጥ አላህ የለንም ወይም የሚሮጥ አምላክ የለንም ሲሉ ተቃውሟቸውን እያሰሙ ይገኛሉ። ህፃናቶች በሞተር ሲያልፉ አቧራ አቦለላችሁብኝ ያለው ባለስልጣን በታጣቂዎች እንዲገደሉ አድርጓል። አርቲስት ሄኖክ ምን ቢያጋጥመው ነው በዚህ ልክ እየተቀየረው እየተባለ ይገኛል። እሱንም የምንመለከት ይሆናል። ዘማሪት ዮርዳኖስ ለልጆቼ ብዬ ነው እንጂ መኖር ከደከመኝ ቆይቻለሁ ስትል በማህበራዊ ሚዲያ ላይ አስተላልፋለች። አባታችን በሳውዲ አረቢያ በሚገኙ ወገኖቻችን ላይ መንግስት ጣልቃ ሊገባ ይገባል ሲሉ ዝምታቸውን ሰብረዋል። እነዚህን ቪዲዮዎች በሰፊ የምንመለከት ይሆናል። ለመሆኑ ሙስሊሞች ምን አሉ የሚለውን እናስቀድም። ትናንትና ኡስታዙ ዲፌንድ ሲያደርገው ሲከላከልለት የነበረ አዎ አምላኬ ይሮጣል፣ ይቀመጣል፣ ይሄዳል ሲለው የነበረው አላህ ያንተን አላህ ይወክላል? የኔን አላህ አይደለም ሊወክል ይቀርና አንተ ራሱ አለመጠየቅህ እዚህ ላይ ልይዝህ እፈልጋለሁ። ይሮጣል ሲል ወዴት ይሮጣ አትለውም እንዴ? ወዴት ነው የሚሮጥ? ዋቱ ኒኩባያ የሚሮጠው አላህ፣ እግር ያለው አላህ፣ እጅ ያለው አላህ፣ ለእጁ ጣት ያለው አላህ፣ ጀሃነምን በእግሩ የሚሞላው አላህ እኔ አምላኬ ነው ብዬ አልቀበልም። ኦኬ፣ በመጀመሪያ ደረጃ። ሁለተኛ ከአካል ከክፍለ አካል የጸዳው አላህን ነው የማመልከው ስል እኔ አላህ አካል አይደለም ብዬ የማምን ሲሆን የኔ እምነት ትክክል ነው ካልኩኝ እንደገና ደግሞ የዋሃቢዎች ለሱፊዮች ነው የዋሃቢዎችም ትክክል ነው ካላቸው ስንት አምላክ ነው ያለው ላልኩኝ እግር እጅ ያለው አምላክን አናመልክም እያላቸው እንደገና እነሱ ትክክል ናቸው ካላቸው እንደዚህ አላህ ብለው ሰይመው ባታለው እግር አለው እጅ ያለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። በዚህ ሁኔታ ተቃውሟቸውን እያሰሙ ይገኛሉ። አሁን ላይ ሙስሊሙ ለሁለት ተከፍሏል። ግማሹ አካል አለው ለዛውም ባት እና የሚሮጥ የሚሉ ሲሆኑ ሌሎቹ ደግሞ ምንም አይነት አካል የለውም፣ አላህ አይዳሰስም፣ አካልም የለውም እያሉ ይገኛሉ። እሱ ያለው ነገር በፍጹም ሐሰት እንደሆነ እየተናገሩ ይገኛሉ። አንዳንዶች ደግሞ እሱንም የሚደግፉ አሉ። አሁን ላይ እስልምናው በምታዩት መልኩ ለሁለት ተከፍሏል ማለት ነው እና እፎይም እያለ ያለው የምታመልኩትን አምላክ እወቁ እባካችሁ፣ ብርሃን ሳለላችሁ በብርሃን ተመላለሱ ነው እያላቸው ያለው። አሁን ላይ እፎይ ለነሱ መስዋዕት እየከፈለ እነሱ ከዛ ጨለማ እንዲወጡ እሱን መስዋዕት እያቀረበ ነው የሚገኘውና ብዙ ሙስሊሞች እየነቁ ብዙ እፎይን ትምህርት እየተቀበሉና ወደ ክርስትና እየመጡ እንዳለ የምናውቀው ነው። እፎይ ሲያስተምር 50% በላይ የሚሆኑት ሙስሊሞች ናቸው። አሁን ላይ ምስክርነት እየሰጡ ያሉት ሙስሊሞች ናቸው። በፍጹም እሱ ያለው ስተት ነው፣ የሚሮጥ አምላክም የለንም፣ ወዴት ነው የሚሮጠውም እያሉ ይገኛሉና እናንተ በዚህ ላይ ምን ሐሳብ አስተያየት አላችሁ? ምን ታዘባችሁ? እንደገና ደግሞ በዚህ ውይይት 20 ሰዎች እስልምናን ተቀብለዋል እዛው ላይቭ ላይ እያሉንም ይገኛሉ። ከውይይቱ መጠናቀቅ አንስቶ በበርካታ ላይቮች ላይ በርካቶች ሂዳያ እያገኙ እስልምናን እየተቀበሉ ሻሃዳን እያያዙ ይገኛሉ። በቁጥርም ተቀምጧል። ከ20 በላይ ሰዎች በይፋ ሻሃዳን እንደያዙ እየተነገረ ይገኛል። ከ20 በላይ ሰዎች ከዛ ውይይት በኋላ ሻሃዳ ወይንም እስልምናን ተቀብለዋል ነው እየተባለ የሚገኘው። ነገር ግን ይሄ ነገር ፍጹም ከእውነት እየራቀና ውሸት ነው። ምክንያቱ ደግሞ ከዚህ በፊት በፌክ አካውንት እየከፈቱ እስልምናን ተቀበሉ እያሉ የራሳቸውን ሙስሊሞች ድጋሚ ነው እያሰለሟቸው የሚገኙት። ክርስቲያን ነኝ መስለም ፈልጌ ነው ብሎ እዛው ላይቭ ላይ ይገቡና ክርስትና ስምህ ማን ነው ሲባል ወንዱ ወለተ ማርያም ሲልም እንሰማዋለን። እና የፍጹም ፕሮፓጋንዳና ከእውነት የራቀ ውሸት ነው። ራሳቸውን በፌክ አካውንት እያስከፈቱ ራሳቸውን ነው እስላሞቹን ድጋሚ እስልምና እያስቀበሏቸው የሚገኙት። ሁለት ህፃናቶች በሞተር ሲያልፉ አቧራ አቦለላችሁብኝ በማለት እንዲገደሉ ተፈርዶባቸዋል። አዋራ አቦነናችሁብን ተብለው ሁለት ህፃናት በጠራራ ፀሐይ የተረሸኑበትን ታሪክ ነው ይዤላችሁ የመጣሁት። በምዕራብ ሐረርጌ ሜሶ ወረዳ ፈዮ የተባለ ቀበሌ ነው። እነዚህ ሁለት ህፃናት ወደ ሰርግ እየሄዱ በሞተር ሳይክል እያለፉ እያለ የቀበሌው አስተዳደር ወይም ደግሞ የቀበሌው አመራር አቶ አደም ይባላሉ አዋራ አቦነናችሁብኝ በማለት አጠገባቸው ባሉ ታጣቂዎች እንዲረሸኑ አድርገዋል። ይሄ ቪዲዮ ለጠቅላይ ሚኒስትር አብይ አህመድ አድርሱልኝ በእግዚአብሔር ስም። ጠቅላይ ሚኒስትር አብይ አህመድ እርሶ ታች ወርደው በጣም ብዙ ስራዎችን ይሰራሉ። በተለይ አታክልቶችን ብቻ በጣም ብዙ ስራዎችን እየሰሩ ነው። ግን እርሶ እየመሩት ያለች ሀገር ላይ አዋራ አቦነናችሁብን ተብለው እንግዲህ በጠራራ ፀሐይ በታጣቂዎች እንዲረሸኑ ተደርጓልና እታች ያለውን ምን አለ ብታዩልን አብይ አህመድ። አሁን የላይ አይደለም የሚያስቸገረን ማለት ኢትዮጵያ ታች ያለው ህዝብ በጣም እየተሰቃየ ነው። አብይ አህመድ እንደው ከቀበሌ አመራር ጀምሮ ብታዩልን ምን አለበት? ኧረ ወገን ተሰቃየን፣ አብይ አህመድ ተሰቃየን። አሁን ይሄን እርሶ ሲሰሙ ምን ይሉታል? አዋራ አቦነኑብኝ ተብለው ሁለት ልጆች በአደባባይ ሲረሸኑ
ምን ይሉታል እስቲ እርሱ? እንደው ወዴት እየሄድን እንዳለ አሳሳቢ ነው። አሁን ላይ አቧሪያ አቦለላችሁብኝ ተብሎ ህፃናትን በታጠቁ ኃይሎች መግደል ማለት አሁን ይሄ ሰውዬ በሞተር ሲያልፉ አቧሪያን ያቦለሉበት፣ ስለዚህ አቧሪያ ቡላችሁብኛል ብሎ መቅጣትም ካለበት ቁጣና ዱላ ራሱ በቂያቸው ነው፣ እንደው ከተገረፉ እንኳን ማለት ነው፣ እንደ ልጅ እንግረፋቸው ከተባለ እንኳን። ነገር ግን በዚህ ልክ ህይወታቸውን እንዲጠፉ ነው የተደረገው። ይሄ አጀንዳው ሌላ ሊሆን ይችላል። ምክንያቱ ደግሞ በአቧሪያ ሰበብ የሰው ልጅ ህይወቱ ይጠፋል ብለን አናስብም። ህፃናቱን እግዚአብሔር በአጸደ ገነት ያስቀምጥልን። ነገር ግን ይሄ ነገር መፍቻ ነገር ግን ጉዳዮች ከቀን ቀን እየተባባሱና ከቀን ቀን ለጆሮአችን የሚከብድ ነገር እየሰማን እንገኛለን። መለከተው አካል ይህንን ጉዳይ ሊያስቆምልን ይገባል። በተለይ የሰው ህይወት በተለያየ ምክንያት አግባብ ባልሆነ ምክንያት እየጠፋ ስለሆነ ማለት ነው። አሁንም በራያ ቆቦ ላይ ንጹሃኑ እየተጨፈጨፉ ይገኛሉ። ገላው ሁላ አጣጥሮ በሩላ ዱላ ይዟል። ሪሌራሽ ልጅየውን ባወኩት አንተው ታ ጠይቱን እኮ እያሳየ ነው ወይ ህፃን ሊላ እኮ በላቸው ህፃን ሊላ እሪበሉ እውነቱ ነው። ፍትህ እንፈልጋለን። ሞላ ና ማሪት ዮርዳኖስን ሁላችሁም ታቋታላችሁ። ከዚህ በፊት ምን አይነት ታሪክ አምጥታ ሚዲያ ላይ ነግራን እንደነበረና ከዛ በኋላ ደግሞ እየደረሰባት ያለውን ነገርም እያካፈለችን ነበረ። ለምሳሌ በየመድረኩ መዝሙር እያዘመሩኝ አይደለም ወይም እየጋበዙኝ አይደለም፣ ለምን ተሰቃይቻለሁ ስትል ከዚህ በፊት ተደጋጋሚ ቪዲዮዎችን እየሰራች እየለቀቀች ነበር። ነገር ግን ማንም ምንም ያላት የለም፣ ምንም አይነት መፍትሄም አላገኘችም። አሁን ላይ ግን ልንደርስላት ይገባል። ጉዳዩ አሳሳቢ ደረጃ ላይ ደርሷል። ምክንያቱ ደግሞ ለልጆቼ ስል ነው እንጂ እኔስ መኖር ከበቃኝ ወይም ከደከመኝ ቆይቻለሁ ስትል አጋርታናለች። ልጆቼ ያለ እናት እንዳይቀሩ ብዬ እንጂ መኖር ከበቃኝ ቆይቷል። እህታችን ዘማሪት ዮርዳኖስ ይሄ ጉዳይ ከአንቺ አይጠበቅም። ምክንያቱ ደግሞ አንቺ ተጽናንተሽ አንቺ ተረጋግተሽ ብዙሃኑን ታጽናኛለሽ ታረጋጊያለሽ ብለን የምንጠብቅሽ ነሽ። እግዚአብሔር አገልጋይ፣ እግዚአብሔርን በዝማሬዎችሽ የምታገለግይ ይህንን ቃላት ከአንቺ መስማት አንፈልግም። በእርግጥ የተለያዩ ጉዳዮች አሰላሽተውሽ የተለያዩ ጉዳዮች ተስፋ አስቆርጠውሽ ሊሆን ይችላል እና እግዚአብሔርን ተስፋ ማድረግ ለአንቺ መቼም እኛ አንነግርሽም እና ተስፋ የቆረጥሽበት ነገር እግዚአብሔር ቀጥሎልሽ ተሻለ ዝማሬዎች መተሽ እኛንም እንደምታጽናኝን ምኞታችን ነው። ታግዟት የምትችሉ ዘማሪያን፣ ሰባኪያና የቤተክርስቲያን አገልጋዮች ካላችሁ እባካችሁ በውስጥ መስመር ልጅ አናግራችሁ ችግሯን ልትፈታበት የምትችልበትን ነገር ብታመቻቹላትና ብታግዟት እህታዊ ምክሬ ነው። ምክንያቱም ሳውዲ አረቢያ ላይ የሞት ፍርድ በተፈረደባቸው ኢትዮጵያውያን ላይ አባታችን አቡነ ማቲያስ እንዲህ ሲሉ መልእክታቸውን አስተላልፈዋል። በሳውዲ አረቢያ የሞት ፍርድ ተፈርዶባቸው በጭንቅ ላይ ለሚገኙ ኢትዮጵያውያን ምህረት እንዲደረግላቸው ብፁዕ ቅዱስ አቡነ ማቲያስ ለመንግስትና ለሳውዲ ባለስልጣናት ጥሪያቸውን አሰምተዋል። ቅዱስነታቸው የኢትዮጵያ መንግስት ከሳውዲ ባለስልጣናት ጋር በከፍተኛ ደረጃ እንዲነጋገር በመጠቆም የሞት ፍርዱ ተነስቶ ወገኖቻችን ወደ ሀገራቸውና ወደ ቤተሰቦቻቸው የሚመለሱበት መንገድ እንዲመቻች ልዩ ትኩረት እንዲሰጥም በጽኑ ጠይቀዋል። ይህ ጉዳይ የህይወትና የሞት ጉዳይ ነውና የቅዱስነታቸው ጥሪ ለሚመለከታቸው አካላት ሁሉ እንዲደርስ እና በዓለም አቀፉ ማህበረሰብ ትኩረት እንዲያገኝ ቪዲዮውን ለሁሉም ሼር በማድረግ ወገኖቻችንን እንታደጋቸው። መልካም ጊዜ። ቢያንስ የሞት ፍርዱ ወደ ተመጣጣኝ ቅጣት እንዲቀየርላቸውና ወደ ሀገራቸው እንዲገቡ ሲሉ ነው ያስተላለፉት። ይህንን መረጃ ለሌሎች እንዲደርስ ሁላችሁም ሼር ማድረጋችሁን እንዳትረሱ። እጅግ በጣም እያነጋገረ ያለው የአርቲስቱ ጉዳይ ነው። አርቲስት ሄኖክ በዚህ ደረጃ እንዴት ሊቀየር ይችላል? ምን አጋጥሞት ነው ብለው ብዙዎች ተጨንቀዋል። አርቲስቱ ምን ገጥሞት ነው? እጅግ አስደንጋጭ በሆነ መልኩ የታየው አርቲስት ሄኖክ ወንድሙ በርካቶችን አስደንግጠዋል። ምንድነው የተፈጠረው? አጠር አድርጌ ላቅርብላችሁ። አዲስ እየሰራው ለሚገኘው ፈረጃ የተሰኘው ፊልም እነሆ 3 ዓመትን አስቆጥሯል። ታዲያ አሁን የመጨረሻ ሲኑ በዚህ መልክ አርቲስት ሄኖክ ወንድሙ ተቀርጾ መጨረሱን ይፋ አድርጓል። በወራቶች ውስጥ ይህ ፊልም ለህዝብ ይፋ እንደሚደረግ ተገልጿል። አርቲስቱ እንደዚህ ሆነው እንግዲህ ለፊልም ነው ወይም ለፊልም የተሰጠውን ገጸ ባህሪ ለመላበስ ሲል በዚህ ደረጃ ራሱን ቀይሯል ማለት ነው። ይሄ ነገርም 3 ዓመት ነው የጨረሰበት። በ3 ዓመት ውስጥ እንደዚህ አይነት ፊዚካል ወይም አካላዊ ለውጥ አምጥቶ ፊልሙን ጨርሷል። ያ ብዙዎች በዚህ ደረጃ ራሱን መቀየሩ ለስራው ወይም ለሙያው ያለውን ክብር ሲያደንቁ፣ ሌሎች ደግሞ እንዴት በዚህ ልክ ሊሆን ይችላል? ሌላ ሰው ያን ገጸ ባህሪ መጫወት አይችልም ወይ
ሲሉም ሀሳብ አስተያየታቸውን አስቀምጠዋል። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ አስቀምጡልኝ። አሚን በአቡነ ገብረ መንፈስ ቅዱስ ከስራትሽ ይፍቱሽ፣ ጎዶሎሽን ይምሉልሽ፣ ያንን ጨለማ ህይወትሽን ያብሩልሽ፣ አልጫውን አለብ ያጣፍጡልሽ፣ ከማር የጣፈጠ ትዳር ይስጡሽ፣ ጤነኛ ልጅ ያስታቅፉሽ፣ በቤትሽ ይግቡ፣ የረገጥሽ ለምለም፣ የነካሽ ይባረክ፣ ያሰብሽ ይሳካ። በአቡነ ገብረ መንፈስ ቅዱስ ተሳካልኝ አለፈልኝ ለመባል ያውቃሽ። ይህንን ምርቃት እስኪ ለዛች እህትሽ ለዛ ወንድምሽ ላክላት። አሚን በሉ። 21 ጊዜ ሼር አድርጉ። አሜን። አቡነ ገብረ መንፈስ ቅዱስ አባታችን በተጨነቅነው ሁሉ ይርዱን፣ ያግዙን። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ በአዲስ ቪዲዮ ተመልሼ እስከመጣ ድረስ ኢትዮጵያ ሀገራችንን፣ ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።